ቆይ ታዲን ያረከው ነገር አለ? እኔ አላምንም። አታደርገውም። ስራዬንማ እንደዚህ አታበላሽብኝ። አንተ ቀንተ ታዲን የሆነ ነገር አድርገዋል። ቆይ ግን በህይወት አለ? ሞቷል። መና ፈሪሃ ተረጋጉ። ምንም የተፈጠረ ነገር የለም። አባቴ ምንድን ነው ያለው? ምንድን ነው ያለው አባቴ? ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ተናገሪ። መና ፈሪሃ ተረጋጉ። መና እባክሽ አባዬ ነገር አድርገዋል። በተለይ እባክሽ። ቆይ አልገባኝም። አባዬ እንዳልነበር እንዴ? አባዬ አባዬ ወይኔ ጌታዬ፣ ወይኔ አምላኬ፣ ምን አይነት ጉድ ውስጥ ነው የገባሁት? ወይኔ ወይኔ ወይኔ። እሺ አሁን አባቴ ነው የማደርገው። ምንድን ነው የሚሻለኝ ጌታዬ? ወይ ምንድን ነው የሚሻለኝ? ምን አይነት ጉድ ውስጥ ነው የገባሁት? አምላኬ ሆይ ምን አባቴ ነው የማደርገው? ኧረ እባክህን አንሳው፣ እባክህን አንሳው። ወይኔ ጉዴ ፈላ። እባክህን አንሳው፣ እባክህን አንሳው። እንደዚህ ጉድ አታድርገኝ፣ እባክህን አንሳው። አባዬ 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 የት ነህ? ነገርኩሽ እኮ እዚህ የለም፣ እዚህ የለም። እና የት ነው ያለው ፈሪሃ? አባቴ የት ነው? እዚህ የለም። ብቻ ግን ልንደርስለት ይገባል። አልገባኝም ፈሪሃ፣ የት ሄደህ ነው የምንፈልገው? አላውቅም። እኔ ይህን ማመን አልችልም። አባቴ ምንም ሊሆን አይችልም። ምነው እባክሽን ተረጋግተሽ የሆነ መፍትሄ እንፈልግ። ያን መፍትሄ ነው የምንፈልገው። ቆይ ስትሉ እንደነበር ግን ረስታችሁታል። አባዬ ሞቷል ስትሉ ነበር እኮ። አዎ ማለት ታዲ ደህና አይደለም፣ በጣም እርግጠኛ ነኝ። እኔ ማመን አልችልም ፈሪሃ። ቆይ ለምንድን ነው የማንሄድለት? የት ብለን ነው የምንሄደው? የት እንዳለ እንኳን አናውቅም እኮ። የት እናገኘው ይገባል። እንኪ ምን ላድርገው? ደውይለት። የአባዬ ስልክ አይነሳም ፈሪሃ። አባዬ እንደዛ ያደርግን ፈሪሃ። በቃ የሆነ ነገር ሆኗል። አዎ እኔ በጆሮዬ ነው የሰማሁት። ቆይ ምኑን ነው? ከማን ነው የሰማሽው? ንገሪ ፈሪሃ። አባቴ የሆነ ነገር ያደረገውን ሰው አለቀውም። ንገሪ። ምን እባክሽ ተረጋጊ። አልረጋጋም። ንገሪ። ከየት ነው የሰማሽው? እባክሽ ተረጋጊ። ምንድን ነው የምትጫወት? የምትጫወት ነው ስም? አባቴ የሆነ ነገር ሆኗል መሰለኝ። ማን? ጋሽ ታዴ ምን ሆነ? አላውቅም። ስልክ አያነሳም። በዛ ላይ ደግሞ ፈሪሃ የሆነ ነገር ሆኗል ምናምን እያለችኝ ነበር። ቆይ ህይወትን አናግሪያት ነው የምጠራት። ፈሪሃ በእናትሽ አባዬ ልናገኘው ይገባል። እባክሽ በእናትሽ የሆነ ነገር እናድርግ። ምንድን ነው የምሰማው? ንገረኝ እንጂ ስለምንድን ነው የሚወራው? ምንድን ነው የምሰማው? ዝም አትበይ፣ ንገረኝ። ምንድን ነው የሚወራው? ሂድ በሩ ዝጋውና እናወራለን። ወይ ንገረኝ፣ ምንድን ነው የሚወራው? ምንድን ነው የምሰማው? ያወሩት ነገር እውነት ነው። ታዲያ የሆነ ነገር ሆኗል። አልገባኝም። ቆይ አደጋ አጋጥሞት ነው? አይ አይደለም። እና ምንድን ነው? ለምን አትነግሪኝም እማዬ? አላውቅም፣ ብቻ እኔ እንጃ፣ ደህና አይደለም። እና እኛ እዚህ ምን እንሰራለን? ያለበት ቦታ እንሄድም ሁላችንም? ተነሽ እንሂድ። ሀሮን፣ ምንም ማድረግ አንችልም። ይሄ ጉዳይ የፖሊስ እጅ ውስጥ መግባት የለበትም። ቆይ ለምን? ታዴ እንደተባለው የምርም ከተጎዳ የኛ እጅ አለበት።
አልገባኝም። እኔና አንቺ እኮ ምንም አላደረግንም። ሁለታችንም እኮ እዚህ ያለን። አዎ የኛ ሰው ነው የጎዳው። የምን የኛ ሰው? እኔ ማላውቀው ሰው አለ እንዴ? ልጄ ያልነገርኩ ነገር አለ። ምንድን ነው ነገር? ሃሮን ያልነገርኩ መደበቅ ፈልጌ አይደለም። ያው ጊዜው ሲደርስ ሰማለህ ብዬ ነው። ህይወት ተናገር። የምን የኛ ሰው ነው? ያው ማለት እኔ ከበፊት ጀምሮ ፍቅረኛ አለኝ። ምን? ቆይ ላስረዳ። እንዴት ነው ማላውቀው? አልገባኝም። እና እሱ እያለ ነው እኛ እንደዚህ አይነት ስራ የምንሰራው? አዎ ሁሉን ነገር ያውቃል። ግን አንዳንዴ ስልክ ካላነሳሁለት በጣም ይቀናል፣ ይናደዳል። አሁን ሁሉም ነገር ገባኝ። ስለዚህ ታዲያን አንድ ነገር አድርጎታል ማለት ነው? አዎ በጣም ቀናተኛ ነው። ቆይ ምን እያደረግሽ ነው? ምን ጉድ ውስጥ ነው የከተትሽ? ተረጋጋ። እኛ ላይ ምንም አይፈጠርም። እንዴት ነው የምረጋጋው? ሳሎን እኮ ሴቶቹ አውቀዋል አባታቸው አንድ ነገር እንደሆነ። ያቺ የተረገመች ሰራተኛ ናት ሳወራ የሰማችኝ። ጭራሽ ሰምታሻለች? እንድትጠነቀቂ ነግሬሽ ነበር። አሁን ጭቅጭቁን ተውና ወደ መፍትሄው እንሂድ። አሁን ጭቅጭቁን ተውና ወደ መፍትሄው እንሂድ። ይጠራል እኮ ግን አያነሳውም። ፈሪያ ለፖሊስ እናመልክት እንዴ? አይ እንደዛ ማድረግ አንችልም። 24 ሰዓት እኮ አልሞላም። እኔ በዚህ ሁኔታ መቀመጥ አልችልም። አንዴ መጣሁ። እሺ ወዴት ነሽ? አንዴ መጣሁ። አምላኬ ሆይ እባክህ አባቴን ጠብቅልኝ። አንተም እዚህ ነህ እንዴ? አንዴ ብቻ ላወራት ፈልጌ ነው። ትወጣለህ? ቀጤ እየሰማሁሽ ነው። በስልክ ስቶሪ በደንብ ሰምቼሻለሁ። ታዴ ምንድን ነው ያደረግሽው? አንቺ ሴትዮ ታዴ ስልክ አላነሳ ሲለኝ ጭንቀቴን ሳወራ ነው የሰማሽ። ሌላ ምን ሰማሽ? አይ እንደዚህማ አትችይኝ። በጆሮዬ ነው የሰማሁሽ። እንግዲህ እውነቱን ነግሬሻለሁ። ከዚህ በላይ ከአንቺ ጋር መጨቃጨቅ አልፈልግም። እኔም ከዚህ በላይ ልታገስሽ አልችልም። ሁሉንም ነገር ለሁሉም ሰው እናገራለሁ። ቆይ አንዴ። ምንድን ነው? እየጠበኩሽ ነው። ተናገሪ። አንቺ ልጅ ከዚህ በላይ እምነትሽን አጣይ። ማንም አያምንሽም። ስሚ፣ እኔ ለመታመን ብዬ አይደለም ሁሉንም ነገር ማደርገው። ጌታዬ ሆይ ምን አይነት ህይወት ውስጥ ነው የገባሁት? አንተ ሰውዬ ምንድን ነው ያደረከው? ምን? አንቺም ስልክ ሳታነሺ ስትቀሪ እንደዚህ ነው የሚሰማኝ ነው ያልከው? እባክህ ከዚህ በላይ አታስጨንቀኝ። ታዴን የሆነ ነገር ካረከው ቤቱን ለቅቄ ልውጣ። ንገረኝ። እኔ አላምንም። አንተ ስትቀና የምታደርገውን ነገር አታውቅም። እርግጠኛ ነህ? ተመስገን። ሁለተኛ እንደዚህ እንዳታስፈራራኝ። እሺ፣ እኔም ስልክ አነሳለሁ። እባክህን ሁለተኛ እዚህ ሰፈር አትምጣ። አባዬ በእናትህ ካሰው። ምን ደህና ነሽ? ለመረጋጋት ሞክሪሽ። እንዴት ነው መረጋጋው? አባቴ እኮ ነው። ይገባኛል፣ ግን ምን ማምሽ? አባቴ በጭራሽ ስልክ ሳያነሳ ቀርቶ አያውቅም። ምናልባት አላየውም ይሆናል። ያየዋል። እጁ ላይ ስልክ ካለ ያየዋል፣ ወይ ደግሞ ልደውል ብሎ ያስባል። ምንም አይዞሽ። እሺ በቃ ተረጋጋ። እባክህ አምላኬ ከናገኛቸው ደስታዬን አጣጥ የሚሳል ጨርሳ ታሳጣኝ። አሁን ሁሉንም ነገር ማወቅ አለባቸው።
አጎቴ እንዴት ነህ? እኔ ደህና ነኝ። አንተ እንዴት ነህ? ኧረ ምንም አልሆንኩም። እዚህም ደህና ናቸው፣ ግን ምንም አዲስ ነገር የለም። አውቃለሁ ጊዜ እየፈጀው እንደሆነ፣ ግን እኔንም ተረዳኝ። የዛን ያህል ቀላል አይደለም። አያይ ደህና ነኝ፣ ምንም አልሆንኩም። ኧረ አላለቀስኩም። ሁሉም ነገር ሰላም ነው። እሺ እሺ፣ በጊዜ ሁሉንም ነገር ጨራርሼ እመጣለሁ። አንተ ብቻ ትንሽ ታገሰኝ። በቃ ሁሉንም ሰላም በልልኝ። እሺ እሺ አጎቴ። ይቅርታ በጣም አይ ነኝ ምንም እያደረግን ነበር። ምና አንዴ ላውራሽ እችላለሁ ብቻሽን? እኔ ሄድላችሁ መሰለኝ። አይ ሀሩ አትሂድ፣ ብቻሽን ላውራሽ ነው ያለችሽ። ጀመር ፈሪያ እህቴ ሳትሆን ሰራተኛ ናት። ሲቀጥል ደግሞ እኔ ከእሷ ጋር ምንም አይነት የጋራ ሚስጥር ሊኖረኝ ስለማይችል እዚህ መሆን ትችላለህ። ግን እውነቷን ነው፣ እዚሁ መሆን ትችላለህ። አሁን መቀጠል ትችላለሽ። ፈሪያ ምንድን ነው ጉዳይሽ? ስለታዴ ነው። አባዬ ምን ሆነ? ወይስ ደወለልሽ? ምና ተረጋጊ። እንደሱ አይደለም፣ ተረጋጊ። ቆይ እናቴ ደግሞ ይኸውልሽ ስለታዴ መጎዳት እንዴት እንደሰማሁ ልነግርሽ ነው። ቆይ አዎ እሱን ነገር እንዴት ነው የሰማሽው? ህይወት ስታወራ ነው የሰማሁት። ፈሪያ እባክሽ አታወሳስቢው፣ ግልጽ አድርጊው። ምንድን ነው ከህይወት የሰማሽው? ማለትማ የህይወት ሰውን አባዬን የጎዳው። ምንድን ነው የምታወሪው? ምና አመኝ። ይኸውልሽ የእውነቴን ነው የማወራው። ታዴን ጎዳው ምናምን እያልሽ ስታወራ ሰምቻታለሁ። የማይመስል ነገር አታውሪ። አንተ እንደዚህ እያልክ ያለው እናት ስለሆነች ነው። እኔ ደግሞ የአባቴ ጉዳይ ነው ማለቴ እንደ አባቴ ስለማየው ነው። ለመጨረሻ ጊዜ ልጠይቅሽ፣ እርግጠኛ ነሽ ፈሪያ? በጣም እርግጠኛ ነኝ። በገዛ ጆሮዬ ነው ስታወራ የሰማሁት። ደግሞ ታዴ ስልክ የማያነሳው የሆነ ነገር ቢሆን ነው። ለዚህ ደግሞ የህይወት እጅ አለበት። እንደዚህ ሊሆን አይችልም። ህይወት ወዴት ነው? ይኸውልህ አሮን፣ ስለአንተ ማንነት አላውቅም። ስለ እናትህ ክፋት ግን ጠንቅቄ ነው የማውቀው። እኔ ደግሞ በጣም ትልቅ ችግር ውስጥ እየገባሽ እንደሆነ በጣም እርግጠኛ ነኝ። ግን ምንም አይነት ውሸት አልዋሻውም። ፈሪያ እውነቱን ሊመታደን ነው። እና ደህና ነሽ? እኔ ደህና ነኝ። አንቺ ግን ጤነኛ አትመስይኝም። አልገባኝም። ጤነኛ ብትሆኝም አባቴ ጠፍቶ እንደዚህ አትጋደሚም ነበር ወይስ መጥፋቱ ላይ እጅሽ አለበት? ምንድን ነው የምታወሪው? የኔ ልጅ የኔ ልጅ አትበይ። እኔ አንቺ ልጅ አይደለሁ። አሁን አባቴ የት ነው ያለው? እኔ ምን አውቃለሁ? እኔም እኮ ከእናንተ እኩል ነው መጥፋቱን የሰማሁት። የኔ ልጅ ኧረ እባክሽ አላምነሽም፣ በጭራሽ አላምነሽም። እሺ ተረጋጊ አትበለኝ። አባቴ እኮ ነው፣ ከሱ ውጭ ማንም የለኝም። ማንም ልጅ እኔ ስለምትናገሪው ነገር ምንም አላውቅም። እኔም እንደ አንቺ ደንግጬ ነው ያለው። ፈሪሃ ምንድን ነው ያልሽው? አታውሺ። ታዴን አትጉዳው ምናምን እያልሽ ስታወሪ በገዛ ጆሮዬ ሰምቼሻለሁ። እጅሽ እንዳለበት እርግጠኛ ነኝ። ምን ማለት ነው? እኔም እኮ የምወደው ባለቤቴ ነው። እኔ ታዴን እጎዳዋለሁ? እባክሽ ከዚህ በላይ አታስመስይ፣ ይበቃሻል። አሁን ምን አለው? ታዴ ስልኩን ቢስላለኝ ተጨንቄ ብቻዬን እያወራሁ ነበር። ምናልባት እሱን ሰምተሽ ሊሆን ይችላል። ፈሪሃ እንደዛ ነው? በጭራሽ። ምን ነው ሃሩን፣ እቺ ሴትዮ ስታወራ በገዛ ጆሮዬ ሰምቻታለሁ። እያስመሰለች ነው። እባካችሁ ግራ አታጋቡ። ሲጀመር እቺ ህይወት የተባለች ሴትዮ በጣም አስመሳይ ናት። እኔም ብታምኑኝ ነው የሚሻለው። ፈሪሃ እንዳለችው ግን እውነት ከሆነ አለቀልሽ። በራሴ እጅ ነው እሺ ማጣፋሽ። ህይወት አንዴ ላውራሽ። ተወኝ። እዚህ ቤት ከመኖር መሞት ይሻላል። አንዴ ነይ፣ እጠብቅሻለሁ። እኔ ምንም አልላችሁ። ፈጣሪ እሱ ራሱ ይቅር ይበላችሁ። በጣም አስመሳይ ሴት ናት። በጣም ምንድን ነው የምታወራው? አላውቅም። ያዙንባ ነው የምታነባው።
ፈሪሃ ግን እርግጠኛ ነኝ ስታወራ ሰምተሻታል? ምን አመለጥቶሽ ነው? መቼስ ፈጥሬ አላወራ በጆሮዬ ነው የሰማሁት። እውነት ቢሆን ነው ይሻልሽ። ምንድነው እንደዚህ የሚያስቅሽ? እንዴ እንዴት አልስቅም? አያስቅም እንዴ? እኔ ግን እስካሁን ምንም የሚያስቅ ነገር አላየሁም። አንቺ ግን እንደዚህ እንዳስደስተሽ ብትነግሪኝ ደስ ይለኛል። እኔ እኮ ያሳቀኝ ትወናዬ እኮ ነው። አቁሚ እባክሽ ህይወት። ትወናዬን አልወደድከውም መሰለኝ። አታስባ፣ ከቀጣይ አስተካክላለሁ። ና ወንድ እስቴ ላጣጥምበት። እባካችሁ ልጆቼ እንደዚህ አታድርጉብኝ፣ ፈጣሪ ይቅር ይበላችሁ እያልኩ ስለማመጣችሁ። አቁሚ ህይወት። እኔ እንደዚህ ተጨነቄ አንቺ አትቀልጂ። ቆይ አንተ ይሄን ያህል ምን አስጨነቀ? ቆይ ምን እየተፈጠረ እንደሆነ አልገባሽ? ለዚህ ነው የጠራኸኝ? አሁን የጠራሁሽ ለውሳኔ ነው። የምን ውሳኔ ነው አሮን? እንደ ሌሎቹ ቤት ይሄ ቤት አልተሳካለንም። መውጣት አለብን። ጊዜ የለንም። አሁን ነው የመጣንበትን ሳናሳካ የትም አንሄድም። ምን እየተፈጠረ እንደሆነ አልገባሽም? ይኸውልሽ ታዲ አንድ ነገር ሆኗል። ታዲ አንድ ነገር የሆነው ደግሞ በዛ በማይረባ ፍቅረኛሽ ምክንያት ነው። ስልክ አታነሺም ምናምን በሚል በማይረባ ቅናት ተነሳስቶ አንድ ነገር አድርጎታል። አውቃለሁ እባክህ። ፈሪያ ሰምታሻለች። ምና ደግሞ ፈሪያን እያመነቻት ነው። በዚህ ከቀጠለን አዳራችን እስር ቤት ነው የሚሆነው። አሮንዬ ምን እንደሚገርመኝ ታውቃለህ? ምንድን ነው? የፈሪያ ዕድለቢስነት። ፈሪያ ሲጀመር ያለምንም ምክንያት እንደዚህ ዘናቲ ምንድን ነው የተፈጠረው? አሁን በደንብ እያወቀኝ ነው። ንገሪኝ፣ ምንድን ነው የተፈጠረው? ታዲ ምንም አልሆነ፣ በሰላም ቤቱ ይመጣል። ማለት ፍቅረኛ ያልሽው ሰው ምንም አላደረገው? አዎ ታዲ በሰላም ቤቱ ይመጣል። እንደዛ ያለን በስልክ ሊያስፈራራ ይፈልጉ ነው። ያ ማለት ደግሞ ዕድለቢስ ፈሪሃ ሁለተኛ ጊዜ እድሏን ታጣለች ማለት ነው። የምርሽ ነው? ቆይ ለምን እንደዛ አለሽ? እንደነገርኩ ነው። በጣም ይቀናል። ስልክ ስላላነሳውለት ሊያስፈራራኝ ሞከረ። እቺ ዕድለቢስ ሰራተኛ ደግሞ ይህን ሰምታ አቃጠረች። እንደሷ ዕድለቢስ እንደኛ ደግሞ እድለኛ የለም። እሺ አሁን ወዴት ነው? ሄጂ ማስመሰለኝ ልቀጥል ነው፣ አጉል ተጎጂ ለመምሰል። ምን ያደረግሽ ነው? ምና እየፈለኩ ነው። ምን እንደምፈልጊው አላውቅም። የሆነ ነገር ካገኘው ብዬ እየፈለኩ ነው። መፈለግ አለብኝ። እባክሽ፣ እዚህ ውስጥ ምንም ነገር የለም። የሆነ ነገር መኖር አለበት። እኔ አባቴን አጥቼ መኖር አልችልም። ምና ተረጋጊ። እዚህ ውስጥ ምንም ነገር እንደሌለ ታውቂያለሽ። እባክሽን ተረጋጊ። ፈሪሃ ግን እኮ አባቴን ላጣው እችላለሁ። እኔ ከሱ ውጭ እኮ ማንም የለኝም። ምና እባክሽ እንደዚህ አትበይ። ታዲያ በሰላም እንዲመጣ ጸሎት እናደርጋለን። እሺ እባክሽ ፈሪሃ ጸልይ። እኔ አባቴን አጥቼ መኖር አልችልም። እባክሽን ተረጋጊ። በቃ እናጣውም። እሺ ፈጣሪ አይደለም። ሄሎ አቤት። አሁንማ በትክክል አነሳልሃለሁ። እንዳልደግሞ አድርጋ አስተምረኸኛል። አይ እስካሁን አልመጣም። ቆይ አሁንም እዚህ ሰፈር ነው? አልሄድክም? እሺ በል አሁኑኑ ሂድ።
መቼ? ዛሬ አይሆንም። አይሆንም አልኩ እኮ። ታዴ ስልኩን አያነሳም። የሆነ ነገር ሆኗል ብሎ ተጨንቋል። ስለዚህ ዛሬ መውጣት አልችልም። እሺ ነገ ቃል ገባልሃለሁ። እዚህ ያለውን ነገር ላስተካክልና ነገ እንገናኛለን። እኔም እወድሃለሁ። ይበለኝ። ይህን ቤት ማሳየት አልነበረብኝም። አሁንም እያለቀሽ ነው? አሮን እዚህ ትሰራለህ? ማውራት ፈልጌ ነው። መናኩ እዚህ የለች። አንቺ ነው ላወራሽ የፈለግኩት። እኔም ስለምን ጉዳይ? ደህና ነሽ ግን? አዎ ይመስለኛል። ምን ልታወራኝ ነው? ስለሰማሽው ነገር ገባኝ። እናቴ እንደዚህ አታደርግም ብለህ ልትከራከረኝ ነው አይደል? አዎ ምናልባት ተሳስተሽ ሊሆን ይችላል። በጭራሽ አልተሳሳትኩም። በጆሮዬ ሰምቻታለሁ። ፈሪያ እንደዚህ የዋህቱ ስለምንድን ነው የምታወራው? እኔ ያየሁትና የሰማሁትን ነው ያወራሁት። ቅድም የነገርኩሽን አልሰማሽኝ? ሁሉም እውነት አይደለም ብዬሽ ነገርሽ ነበር። ቆይ ምን አድርጌ ነው እያልከኝ ያለው? ሄደሽ ለመና እንደተሳሳትሽ ነገርያት። ህይወት እንደዛ እንዳላደረገች እንዳሽ እየጠየከኝ ነው? አዎ ፈሪያ። ቆይ ለምን ሲባል ለማሽ? ምክንያቱም አየህ መልስ ራሱ የለህ። እባክሽ ለምንሽ። ምናልባት ታዴ ምንም አልሆነም ይሆናል። አንቺ እንዳያወቅሱሽ ትንሽ እንጠብቀው። ቆይ ምንድን ነው የምታወራው? እውነቱን እያወቅኩ ዝም ምንድን ነው የጠየከኝ? ፈሪያ ስሜን አትጥራ። እኔ እስካለው ድረስ መቼም የእናትህ ምኞት አይሳካም። እሺ ደግሞ ስማ፣ እንደውም አሁን ፖሊስ ጣቢያ መሄድ ሳይኖርብኝ ይቀራል። ደረቅ ልጅ ናት። ምነው የተናደድሽ ትመስያለሽ? አይ አልተናደድኩም። ኧረ በጣም ነው የሚያስታውቅብሽ። ተናደድሽ? ማን ያናደድሽ? ይሄ አሮና ማየውን ነገር ብሏል። ማሩ የኔ አሮን ማለት እሱ አሮን? አዎ አሮን እናት ማለት ሁለታችሁ አንድ ላይ እያወራችሁ ነበር? ሁለታችሁ አንድ ላይ ነበራችሁ? አዎ ላናግራት መጥቼ ነው። ስለምን ነው ተናግራት? ምንድን ነው የምታወሩት? ስለምን እናወራለን? እንዲሁ ላረጋጋት ነው። እንዴ ምንም ታረጋጋት? የጠፋው ከኛበት ወይምና በዚህ ሰዓት የሚወራና የማይወራ ነገር ወቂ እጭ ስለምን እንደምታወሩት ማለት ይችላል። ምን ነው ተሰብስባችሁ መጣችሁ? ስለ ታዴ የሰማችሁት ነገር አለ? ቆይ አንቺ ግን ማስመሰል አይከብድሽም? ፈሪያ ዝም በል አንተ። ስሜን አትጥራ። አንተም ያው ነህ። እኔ እንደዚህ አትናገረኝ እሺ? ታዴ ስለሚወድሽ ብቻ ነው የምታገስሽ። መና የሆነ ነገር በያት። ልናገር የምችለው አንድ ነገር ቢሆን ህይወት እንዳላመንኩሽ ነው። እኔ አንቺ መቼም ፈሪሃ በዚህ ልክ ልታሽ አትችልም። እብድ እኮ አይደለችም። እባክሽ መና የምትጸጸችበትን ነገር አትናገሪ። እኛ ምንም የምንጸጸተው ነገር የለም። ባይሆን አንቺ ራስሽ እጅሽን ታገኛለሽ። ወዴት ነው ፈሪያ? ምንድን ነው 10 ጊዜ ፈሪሃ ፈሪሃ የምትላት? እሷ እኮ ትልቅ ልጅ ለምን አትተዋትም? እባክሽ አትመኛት። አንቺን ነው የማላምንሽ። እሷን ማመንሽ ይጸጽትሻል። መና ተነሱ እንሂድ። ተነሱ። ወዴት ነው የምንሄደው? ፖሊስ ጣቢያ። ሰዓቱ እየመሸ ነው። ቶሎ ተነስተን ብንሄድ ይሻላል። ልትሄዱ ነው? አዎ አንቺ ትመጫለሽ። ቆይ ትንሽ ብንጠብቅስ? አንተ መምጣት ትችላለህ። ፈሪሃ እውነቷን ነው። ይሄን ሁሉ ነገር ሰምቼ አርፌ መቀመጥ አልችልም። ተነሱ በቃ።
ልክፈተው መሰለኝ። እንጃ ነው ያለው። ምን ሆናችሁ? ሁሉስ እንኳን ከበራችሁ እንዴ? ደህና አይደላችሁም እንዴ? ታዲ ደህና ነገር ምንድነው? አስሬ ደህና የምትሉ? ይኸው ደህና ነኝ። ውጭ አላደርኩም። ቆይ ስልክህን ለምንድን ነው የማታነሳው? ቤት ረስቼው እዬ ነው። እና ስልክህ ቤት ነው? አንድ ነገር ይሁን ከመስሎኝ በጣም ፈርቼ ነበር። ታሳፍሪያለሽ ፈሪያ። መና ምን እያደረግሽ ነው? አባዬ አንተ ብዙ የማታውቀው ነገር አለ። መና ግን እኮ ዝም በይ። በዚያ ፍሽ እንዳታወሪ። አያችሁ፣ እኔ ግን ለምኛችሁ ነበር። ምን እንደተፈጠረ ማንም አይነግረኝም። ፈሪያ ንገሪ። አፉ ካለሽ ተናገሪ። በሏ አሁን አውሩት። አምላኬ ሆይ እስኪ ግራ አታጋቡኝ። የምትናገሩ ከሆነ ተናገሩ። መና ተናገሪ። እኔ ምንም ማውራት አልችልም፣ ደክሞኛል። መና አንቺ መና። እኔም ይበቃኛል፣ ልግባ። ህይወት ምንድን ነው የተፈጠረው? ልትነግሪኝ ትችያለሽ? ልጅና ሰራተኛ በየተራ ሲያሰቃዩ ነበር። ምንድን ነው የሚያሰቃዩሽ? እነሱን ጠይቃቸው። ፈሪያ አንቺ ነሽ የቀረሽ። የተፈጠረው ነገር ልታስረጅኝ ትችያለሽ? ምን እንዴት ብዬ ልንገርህ ታዲ? ይግቡ። ወይ አንተ ነው እንዴ? ምንድነው እነዚህ ሁሉ ልብሶች? ያ አክቲንግን አንድ ደረጃ ከፍ ላድርገው ብዬ ነው። ያቀድሽ ሁሉ ተሳክቷል። ሌላ ደግሞ ምን አቅድሽ? ከዚህ ቤት ለመውጣት። ምን? ከዚህ ቤት ወጪ? አዎ ተመልከት፣ ልብሴን እያዘጋጀው ነው። አልገባኝም። ምን? ትንሽ ጠብቅ፣ ሁሉም ሰው እግሬ ላይ ይወድቃል። ለማንኛውም እናያለን። እኔ ልጅ አሩ ከመሄድ በፊት የምትይኝ ነገር አለሽ? አንተ ልጅ ግን ብዙ ነገር እየረሳ ይመስለኛል። ለምሳሌ ምን ረሳው? ለምሳሌ እዚህ እኔን ለማገዝ እንደመጣ ፍጹም ረስተኸዋል። አልረሳሁትም። የምችለውን እያደረኩ አይመስለኝም። እንድታፈቅረኝ አረጋታለሁ ያልካት ልጅ እስካሁን ችግር እየፈጠረችብኝ ነው። ፈሪያ ትንሽ ደረግ ነች። እሱ እኔን አይመለከተኝም። እኔ የምፈልገው ስራችን ጨርሰን ከዚህ ቤት መውጣት ነው። ሰምተኸኛል? ገብቶኛል። የአቅሜን እሞክራለሁ። እንደሱ እንድትለኝ አልፈልግም። አደርገዋለሁ በለኝ። ይሻላል። እንደዚህ ነው እንጂ እኔ ልጅ። ለማንኛውም ለሚሰራው ተአምር ለመደነቅ ተዘጋጅሽ። እናያለን። ልቤ ምን እያሰበ ነው? አሪፍ ሰው መስራት አለብኝ። በፍጥነት ስራዬን ጨርሼ ከዚህ ቤት መውጣት አለብኝ። ማነው? ምነው ረበሽኩ? አይ ግን እዚህ ክፍል መመላለስ አበዛሽ እና ደበረ? እኔ እንደዛ አላልኩ። ሌላ ነገር እንዳይመስላችሁ። ይምሰላችኋል። አቤት። ለማንም ግድ አይሰጠኝም እያልኩ ነው። ሁሉም የፈለጉትን ማውራት ይችላሉ። እኔ ግን ጋሽ ታዴ እንዲያዝኑብኝ አልፈልግም። አባዬ የትና ወንድ ናቸው ብሎ ስለሚያስብ አይረብሸውም። አታስብ። ለማንኛውም ጋሽ ታዴ በሰላም ስለመጡ ደስ ብሎኛል። እኔም ስለዚህ ጉዳይ ላውራ ነው አመጣጤ። እሺ መናገር ትችላለሽ። ምንድን ነው? ዋሽታ ያዳንካትን ልጅ ስራዋን አየኸው? ስለ ፈሪያ ነው የምታወሪው አይደል? አዎ፣ ስለ ቤታችን ሰራተኛ ነው የማወራው። ለምንድን ነው እንደዚህ የምትንቂያት ግን? ከዚህ ሁሉ ነገር በኋላ አሁንም ከሷ ጎን ነህ?
እኔ ከማንም ጎን አይደለም። የናቅሻት ስለመሰለኝ ነው እንደዚህ ያልኩሽ። አዎ እንቃታለሁ፣ ምክንያቱም በጣም አስመሳይና ውሸታም ስለሆነች። እሱን ደግሞ ከአንዴም ሁለቴ አንተ ራስህ ባይና አይተሃል። እሱ ልክ ነሽ፣ አልተሳሳትሽም፣ አይቻታለሁ። እና መናቅ ያንሳታል? እንደ ልጄ ነው ማየሽ ያለችን ሴትዮ ላይ እንድነሳ አድርጋኛለች። ለማንኛውም አሁን የመጣው ተጠንቃቃት ልልክ ነው። ጥሩ ሀሳብ ነው። ብልጠትሽን ሳላደንቅ አላልፍም። አመሰግናለሁ። የምትፈልገው ነገር ካለ ጥራኝ፣ የነገርኩህን ደግሞ እንዳትረሳ። እሺ። እየጠበኩሽ ነው። ፈሪሃ ንገሪኛ። ታዴ ሰምቻለሁ። ምንድን ነው የሰማሽው? ታዴ ምን ሰምቻታለሁ? ምንድን ነው አስሬ ሰምቻለሁ የምትይ? በያኔ ንገሪ እየሰማሽ። ይኸውልህ ታዴ፣ እኔ ከመኝታ ቤት ስወጣ ማለት ነው ህይወት ስልክ ይዛ የራሷ መኝታ ቤት ስትገባ ይቻታለሁ። ከዛ ስታወራ ሰምቻታለሁ። እውነት ሰምቻታለሁ ታዴ። ከዛስ? ከዛ የሆነ የማይሆን ነገር ስታወራ ነው የሰማሁት። እውነት ታዴ ሰምቻታለሁ። ምንም ነገር አልዋሸሁም። ወዴት ነው? መሄድ ነው ታዴ። ምንድን ነው የምታወሪው? አንተ እስክትመጣ እየጠበቅኩ ነበር። እንዲህ እየተባልኩ እዚህ ቤት መኖር አልፈልግም። ቆይ ምንድን ነው ያሉሽ? ምንድን ነው የተፈጠረው? ምንድን ነው አንደኛችሁ እንኳን ማትነግሩኝ? አባዬ ለምንድን ነው የተቆጣህ ያለው? ደግሞ ይህ ሻንጣ ምንድን ነው? በፈሪሃ ምክንያት ነው ህይወት ካልሄድኩ እያለች። ህይወት የት ልትሄጂ ነው? ይኸው ደስ ይበልሽ። ሁለታችሁም ይሄን አይደል የምትፈልጉት? ይኸው ልሄድላችሁ ነው። ከዚህ በላይ ግራ አታጋቡ። ህይወት ምን ሆነሻል? ታዴ ልጆቹ አስከፍተውኛል፣ በጣም አስቀይመውኛል እኮ። ምን አድርጎ? ህይወት ንገሪ። ሁሉም ነገር እነግርሃለሁ። እኔ ቆይ ለዚህ ነገር ፈሪሃ ትቀርባለች፣ እሷ ትንገር። አልገባኝም። ለምንድን ነው እሷ የምትነግርህ? ያው መነሻ ምክንያቱንም እሷ ስለምታወቅ ነው። እንደዛ ካላችሁ በይ ንገሪ ፈሪሃ። አንተ የተጎዳ መስሎኝ ነበር። መጎዳት? እውነቱን ለመናገር እኔ ሳልቀርብ አልቀርም። ፈሪሃ ዝም በይ። ማንም ይንገረኝ ማንም፣ ብቻ የተፈጠረውን ንገሩ። እኔ ስመጣ ታዴ ሞተ እያለች አባቴ ላይ ያሟረተች፣ ህይወትም ደግሞ ስታስጨንቃት ነበር። እንደዚህ አይነት ወሬ ከየት አምጥተሽ ነው ፈሪሃ ያስጨነቅሻቸው? ከህይወት ሰምቻለሁ ነው የምትለው? ፈሪሃ ከህይወት ምንድን ነው የሰማሽው? በስልክ ከሆነ ሰውዬ ጋር ታዴን ጎዳሁ እንዲህ ምናምን ያል ስታወራ ሰምቻለሁ። ምን ፈሪሃ? ከዛ አንተ ስልክ ሳታነሳ ስትቀር ደግሞ ሁሉንም ነገር አመናት። ምንድን ነው የሚወራው እዚህ ቤት? ታዴ እውነት ነው ያልዋሸሁም። እሷ ስታወራ በጆሮዬ ነው የሰማሁት። ለዚህ ነው በቃኝ የምለው። እንደዚህ እየተባልኩ ለምንድን ነው እዚህ ቤት የምኖረው? አሁን ገባኝ። ህይወት ስልክ ስታወራ ሰምቻለሁ፣ ከሰዎች ጋር ተመሳጥራ ታዴን ልትጎዳ ነው ስትል ሰምታችሁ ተጨነቃችሁ። እሱ ብቻ አይደለም፣ በየተራ ሊደበድቡኝ ነበር። ቆይ እኔ ባሌን እንዴት ልገለው እችላለሁ? ሰምቻለሁ። እኔ እንደዛ እያልሽ ስታወሪ ሰምቼሻለሁ። ምን እንደተፈጠረ አላውቅም፣ ግን ህይወት እየዋሸች ነው። ፈሪሃ በቃሽ። ግን እኮ ታዴ ተናገርኩ። ልጅ አሮን ይህን ሻንጣ መልስ። መሄድ የሚባል ነገር የለም። አይ አሮን የትም እንዳትወስደው። እንደዚህ እየተሰደብኩ ባልዋልኩበት እየተናገሩ እዚህ ቤት መቆየት አልፈልግም። ህይወት እንደዚህ አይነት ነገር ያጋጥማል መስሏት ይሆናል። ልጅ ናት። አጥፍቻለሁ ህይወት። ፈሪሃን ማመን አልነበረብኝም። እሱን ከመናገርሽ በፊት ማሰብ ነበረብሽ። ልጅህም ይሁን ሰራተኛ ለእኔ ያላቸው አመለካከት ጥሩ አይደለም። ፈሪሃ ነው ስሟ። አሁንም ለእሷ ነው የምትጨነቀው? ለማንኛውም መልካም ይጥቀማችሁ። እባክሽ ህይወት ተረጋጊና ቁጭ ብለን እንፈታዋለን። አሁንም የተናገሩኝ መቼም ከልቤ አይጠፋም። እንደዛ ከሆነ መሄድ ትችያለሽ። ምንድን ነው ያልከው? እውነቴ ነው። መረጋጋት ካልቻልሽ ስትረጋጊ መመለስ ትችያለሽ። እሺ ጥሩ። እባክሽ እማዬ ተረጋጊ። ሀሩን እውነቱን ነው። እንደዚህ ባይሆን ጥሩ ነው። ዛሬ ልሄድ ተነስቼ ነበር፣ ግን ልጄ ጠይቆኝ እምቢ ማለት ስለማልችል ሀሩኔ ና ሻንጣውን አስገባው። ስለተረጋጋሽ ደስ ብሎኛል። ምን ያስገለፍጥሃል? አይ ምንም እንዲህ ነው። ወይኔ ህይወት ሂጂ ይለኛል። አየሽ ሁሉም ያንቺ እቅድ ይሰራል ማለት አይደል? እንደዚህ ይለኛል ብዬ ጭራሽ አላሰብኩም ነበር። አንቺም እኮ በጣም ተፈታተንሽ።
እኔማ ዋጋዬን ለመጨመር ነበረ። በተቃራኒው ግን ዝቅ ያልሽ ይመስለኛል። ዝም በል አንተ ደግሞ። አወራለሁ። እኔ ባልኖር ያቀድሽ ሁሉ ቀርቶ ጉዱልሽ ነበር። ሻንጣ ብቻ ይዘሽ ወጥተሽ ነበር እና እግር ስር ወድቄ ላመስግንህ። ትሰማለህ? ከዚህ ቤት ወይ ሬሳዬ ወይ ንብረቱ ይዤ ነው የምወጣው። እሺ ደግሞ ንብረቱ ይሻለናል። ለማንኛውም ልሂድ። ደግሞ ስማ፣ ምን ልታዘዝ? የአንድ ፊልም እያየ ከምትጃጃል አርፈህ ስራህን ስራ። የእኔን ስራ ለእኔ ተይው። ስለ ራስሽ ስራ ደግሞ በደንብ አስቢበት። በተለይ ከታዴ ምላሽ በኋላ እግሬ ላይ ወድቀው እንዲለምኑ አደርጋለሁ። ይህን ደግሞ በአይነት አያለ እናያለን። ወይኔ ህይወት። እውነት ለመናገር አባዬ ህይወት እውነት አላት። የዚህ ሁሉ ሴራ ጠንሳሽ እኮ ፈሪሃ ናት። ታዴ ልታምነኝ ይገባል። ፈሪሃ ዝም በይ። ስራ ካለሽ ወደ ስራሽ ተመለሽ። አንቺ መሄድ ትችያለሽ። አይ እኔ መሄድ አልፈልግም አባዬ፣ አንተ ጋር ልቀመጥ። ነሽ አባዬ አንድ ነገር የሆንኩ መስሎኝ በጣም ፈርቼ ነበር። ምንም አልሆንኩም የኔ ልጅ። ግን ፈሪሃ እንዳለችው አንድ ነገር ነው ቢሆንስ? እኔ እኮ ማንም የለኝም። እንዴት ማንም የለኝም ትያለሽ? እውነቴን ነው አባዬ፣ አንተ ብቻ እኮ ነው ያለኝ። እናት የለኝ፣ እህት የለኝ። እዚህ ያሉት ሁሉ አንተ የሄድክ ቀን ሁሉም ትተውኝ ይሄዳሉ። እውነቴን ነው አባዬ፣ ስለዚህ በጭራሽ ብቻዬን እንዳትተውኝ። እንደዚህ አትበይ የኔ ልጅ። ህይወት እናትሽ ናት። ፈሪሃ አባ፣ ፈሪሃን አምኛት ህይወትን ሳላስቀይማት አልቀርም። ወዴት ነሽ ታዲያ? ህይወትን ይቅርታ ጠይቃት ይገባል። ልክ ብለሻል የኔ ልጅ። አንድም የስጋ ዘመድ የለሽም። እህትሽ ሊፈልግልሽ ይገባል። ሄሎ አጎቴ፣ ያው ታውቄ ልረሳለሁ፣ ለዛ ነው። እሺ አረ ምንም ስራ አይበዛብኝም፣ ደህና ነኝ። ምንም ስራ አይበዛብኝም። እሺ ያው ታውቄ እንደ አጎቴ ከአንተና ከእህቴ ውጪ ምን ዘመድ አለኝ? የምፈልጋቸው ዘመዶቼ እንኳን የሚፈልጉኝ አይመስሉኝ። አትጨነቅ እሺ አጎቴ፣ ካልሆነ ሁሉንም ነገር ጥዬ እመጣለሁ። አሁን በጣም ከብዶኛል። አውቃለሁ በጣም ሰፊ ነው። በዛ ላይ ደግሞ ለእኔ ምን ጎሎብኝ ያውቃል ብለህ ነው። አጎቴ ትንሽ ጊዜ ብቻ እሺ እመጣለሁ። እሺ ቻው። ህይወት ላናግርሽ ነው የመጣሁት። የቀረሽ ስድብ አለ? አረ እንደሱ አትበይ። ምንም ብናገር አንቺ ከተናገርሽኝ አይበልጥም እኮ። ስለሱ ጉዳይ እኮ ነው ላወራሽ የመጣሁ። እየሰማሁሽ ነው፣ ቀጥይ። ይቅርታ የተናገርኩት ነገር ጥሩ አይደለም። አረ ህይወት ተይ። እኔ ሙሉ ለሙሉ ልጄ ነሽ ብዬ ነው የተቀበልኩሽ። አንቺ ግን አንዲት የቤት ሰራተኛ አምነሽ እኔን ከዳሽ። አረ በእናትሽ ይቅርታ። አውቃለሁ እሷን ማመን በጭራሽ አልነበረብኝም። ቆይ እንዴት ሆኖ ነው የገዛ ባለቤቴን እንደዛ ማድርገው? በንግግሯ እንዳላስብ ደፍናኝ ነበር። እኔንም ተረጭ መናይ። ከዚህ በኋላ ግን እንዳታምናትሽ። አባቴም ታላምናትም። አንቺ ብቻ ይቅር ብለሽ እንደረጅሽ። መናይ ይቅርታ አድርጌልሻለሁ። በጣም አመሰግናለሁ። እሺ አንቺ ጅን በደንብ መኘኝ። ሀሩን እንዴት ነህ? ምን ልታደርግ እዚህ መጣ? ምነው መግባት አይቻልም እንዴ? ይቻላል፣ ግን ይሄ የምና ክፍል ስለሆነ በእርግጠኝነት እሷን ፈልጋ ነው የሚሆነው። እኔ አንቺን ነው የፈለግኩት። በየክፍሉ ሳጣሽ እዚህ መጣሁ። ገባኝ ለምን እንደፈለግከኝ። ነግሬሽ ነበር ልትለኝ ነው? አዎ ነግሬሽ ነበር። ከዚህ በኋላ ትማሪያለሽ ብዬ ተስፋ አደርጋለሁ። ምንድን ነው የምማረው?
ውሸት ነው የምማረው? እውነት ሁሌም ማታድን እንድትለኝ ነው? ትምህርቱ ላይ ጎብዝሻል፣ ተግባሩ ላይ ግን መቼም ይሄን ልማር አልችልም። እውነት ተናግሬ ያለመማር እመርጣለሁ። የኪያ ኩብሱረት ለርኬ ምንድን ነው ያልከው? ደግሞ በምንኛ ነው የምታወራው? በህንድኛ። ምንድን ነው ያልከኝ ታዲያ? እንደዚህ ቻይና ሴት ደስ ትለኛለች። ምነው ከህይወት ጋር ወራችሁ? አዎ ይቅር ብላኛለች። ተባረኪ ልጅ፣ እንዲህ ስታደርጊ ደስ ይለኛል። ግን አባዬ ግን ምን? ህይወት ያዘነች ይመስለኛል። አትጨነቂ፣ ትንሽ ትቆይና ትረሳዋለች። አይ ልታውራት ይገባል። በጣም ነው ያሳዘናት። እንደዛ ይሻላል። አዎ አሁን ለእኔ ጥሩ እናት እየሆነችልኝ ነው። ላጣት አልፈልግም። እሱን ነው የምፈልገው። እናግራታለሁ። በጭራሽ አታጫትም። እሺ አናግራት። በቃ እኔም ክፍሌ ልግባ። እሺ እንዴ አረ ምና መጣሽ እንዴ? እዚህ ቁጭ ብለህ ጠበቀኝ ነበር? ብታስጠራኝ እኮ ሳላስጠብቀው ቶሎ እመጣልህ ነበር። አይ እንትን አዎ ልታወራኝ ፈልገህ ነው? አዎ እሺ እንደዛ ከሆነ ልብሴን ቀይሬ ልምጣ? አይ እዚሁ መነጋገር እንችላለን። እሺ ና ተቀመጥ። እንዴ ህዊ እያለቀስሽ ነው እንዴ? ታዲ መጣ እንዴ? ምንድነው እንደዚህ የሚያስለቅስሽ? አይ ምንም ዝም ብሎ ነገር ነው። ዝም ብሎ ነገርማ አይደለም። እንዲህ ሆነሽ እያየሽ በይ ንገሪ። ብነግር መች ትሰማኛለህ? አሁን እሰማሻለሁ። ሁሉም ነገር ንገሪ፣ አንድ ሳታስቀር። ፈሪያ እንደሆነ እኔ እንደ ነፍሰ ገዳይ ነው የምታየኝ። ምናልባት አለመተዋወቅ ይሆናል። አየህ፣ ለዚህ ነው የማልነግርህ። አንተ የሷ ጠበቃ ነህ። ልጅ ናት ብዬ እኮ ነው ህይወት። እሺ ቆይ እኔ ሳይሰማኝም ንብረት ፈልገሽ ነው የገባሽ እዚህ ቤት እያለችኝ እኮ ነው። ፈሪያ እንደዚህ ያለችሽ? አዎ ለአንተም እንደማልገባህና ከዚህ ቤት ካልወጣው ደጋግማ እንደምትገለኝ ይዛብኛለች። ማመን አልችልም። ቆይ ታዴ እንደዚህ ሆኜ መኖር የምችል ይመስልሃል? በይ በይ ተነሽ። አሁኑን ይቅርታ እንድጠይቅሽ አደርጋታለሁ። ተነሽ እሺ። አሮ አቤት። ክፍሌ ድረስ መጥተህማ ዝም አትበል፣ አውራ እንጂ። እሺ መናገር ፈልገህ የፈራኸው ነገር አለ? ኧረ በጭራሽ እኮ ንገረኝ። እኔ እኮ ልሰማ እችላለሁ። እሺ በላ፣ እየጠበቅኩ እኮ ነው። እውነት ለመናገር ምንም የምነግርሽ ነገር የለም። አትቀልዳ። ያለ ምክንያትማ ክፍሌ ድረስ ልትመጣ አትችልም። ወይስ ከልብሶቼ ላይ ጠረን የለው ማሽተት ነው? ምንድን ነው የምታወሪው? ስቀልድ ነው። አሁን የመጣህበትን ንገረኝ። ማንም እኮ የለም። ምናሽ ወይ ምን ብለህ መጀመር እንዳለብን ልንገርህ? እሺ ንገሪኝ። በጣም ቆንጆ ነሽ፣ አይንሽ ያምራል። ከመጣው ጀምሮ አይኔን ካንቺ ላይ መንቀል አልችልም ምናምን። አይ እንደዚህ አይነት ነገር አይደለም ለማውራት የመጣሁት። እና ስለ ህይወት ነው። ስለ እሷም እናቴን አስቀይመሻታል፣ ይቅርታ ጠይቂያት ልልሽ ነው አመጣጥ። በቃ አዎ በቃ እንደውም ልውጣ። አይ ተቀመጥ አሮን፣ ይሁን ነገር ላሳይ ነው። አይነን ጫት። እሺ ምን እያደረግሽ ነው? ምን እየሰራሽ ነው? ምንም። ሳሎን ግን የሆነ ነገር ተፈጥሯል መሰለኝ። ተነስ። እኔ የምልሽ ህይወት። አባዬ ቆይ ምንድን ነው የተፈጠረው? ዝም በይ አንቺ። እሷን ተዋት። ቢያንስ ጥፋቷን አምና ይቅርታ ጠይቃለች። ፈሪያ አይታለች። ፈሪያ ፈሪያ። አቤት ታዲያ ፈለክኝ እንዴ? ቆይ ምንድን ነው ያደረግሽው? አባዬ የተፈጠረውን ነገር ከህይወት ሰማህ መሰለኝ። እንዴት ብትደፈሪ ነው ባለቤቴ እንደዚህ የምትናገሪያት? ታዴ እኔን የምታዳምጠኝ ይገባል። ፈሪሃን ማዳመጥ አስፈላጊ አይደለም። ህይወት ያለችህ በሙሉ ትክክል ነው። እዚህ ቤት መቀመጥ የምትፈልጊ ከሆነ አሁን ይቅርታ ጠይቂያት። እሺ ህይወት፣
ይቅርታ አድርጊልኝ። እንደዚህማ አልፈልግም። እግሬ ስር ተንበርክከሽ ይቅርታ እንድትጠይቂ ነው የምፈልገው። እንዴ ማን? እኔ እግርሽ ላይ ወድቄ ይቅርታ አልጠይቅሽ? ችግር የለውም። እኔ ይቅርታ ጠይቅሻለሁ። እንዴ ምን ሆነሻል? እግርሽ ላይ እንዳትወድቅ እየከለከልኳት ነው። ምክንያቱም ላደረግነው ነገር ሁለታችንም ይቅርታ ጠይቀናል። እሱ ደግሞ በቂ ነው። አልገባኝም። ያለችውን አንቺ ራስሽ ሰምተሽል እንዴ? እኔ ይቅርታ ጠይቃታለሁ። ደግሞም ጥፋተኛ ነኝ። አይሆንም። ላደረግነው ነገር ይቅርታ ጠይቀናታል። እሱ ደግሞ በቂ ነው። ታዴ በቃ ልጆቹ ጥፋታቸው አምነዋል። ሌላው ልጆቹ ራሳቸው ይጨርሱታል። አሁን ይቅርታ ካደረግሽልን መሄድ እንችላለን? ይቅርታ አድርግልሻለሁ። መናይ ላንቺ ስል ነው። እሺ የኔ ልጅ ሄሎ አጎቴ፣ ደህና ነኝ። እዚህ ሁሉ ነገር ጥሩ ነው ይመስለኛል። የሆነ ነገር ማጣራት ይኖርብኛል። አዎ እሱን ሳላስብና ሳልፈራ የቀረው ነው እንደሚመስልህ፣ ግን ምን ማድረግ ስላልቻልኩ ነው አጎቴ። እዚህ ስለሷ ምንም ነገር ብናገር ማንም አይሰማኝም። ሴትዮዋ በጣም ብልጥ ነገር ናት። የሆነ ማስረጃ ማግኘት አለብኝ አጎቴ። ቻው በቃ እሺ፣ እደውልልሃለሁ። እኔ ስመጣ ነው እንደ ስልኩን የምዘጊው? አይ ጨርሼ ነበር። አጎቴ ነው ከገጠር የደወለልኝ። ምን የፈለግሽ ነገር አለ እንዴ? አይ ራሴ ወስዳለሁ። እኔ ደግሞ እኮ እኔ ስመጣ ስልኩን ስዘጊው ፍቅረኛሽ መስሎኝ ነበር። ፍቅረኛ? ለማንኛውም እንደፈለግሽ ማውራት መብትሽ ነው። ታዲያ አልጨረስክም? ምን ነው የምታወሪኝ ነገር አለ? አዎ ውዴ፣ ከጨረስክ እንድናወራ ፈልጋለሁ። አሁንም ስለ ፈሪሃና ስለ መና ጉዳይ አይደለም አይደል? ታዴ እሱንማ ይቅርታ ጠየቁኝ እኮ። ህይወት እባክሽ። ታዴ የምሬን እኮ ነው ይቅር ያልኳቸው። ምንም ቢሆን እኮ ልጆቼ ናቸው እንዴ። ምን ሆነሃል? እውነትሽ ነው የኔ ውድ። አንቺን በማግባቴ አልተጸጸትም። አዎ አትጸጸትም። አሁንሽ ምን ልታወሪ ነበር? ስለ ሀሩን። ስለ ሀሩን? ሀሩን ምን ሆነ እንዴ? ታዴ ሀሩን እንደ ቀልድ እዚህ ቤት ያለ ስራ ቁጭ አለ እኮ። አስተውያለሁ፣ ግን ገና ከመምጣቱ በስራ ላጨናንቀውም ብዬ ነው። አይ ታዴ እንዲያግዝህ እፈልጋለሁ። እሺ ጠዋት እናወራለን። ግቡ። አንቺ ነሽ? ምን ነው የምጠብቂው ሰው ነበር እንዴ? ምን አገባሽ? አሁን ምን ፈልገሽ ነው የመጣሽው? አጠገብሽ ልቀመጥ? ምንድን ነው የምታወሪኝ? የመጣሽበትን አትናገሪ። ላመሰግንሽ ነው የወጣሁት። ኧረ እባክሽ የምሬ ነው። ዛሬ ምን ያህል እንደምታስብልኝ አይቻለሁ። እኔ ላንቺ ብዬ ምንም ነገር አላደረኩም። እውነቱን የተናገርኩት። ቢሆንም ጠብቀሽኛል፣ በጣም አመሰግናለሁ። ግን አንቺ ብላ ልትወድቂ ነበር? አዎ ምን አማራጭ አለኝ? ፈሪሃ አንድ ጥያቄ ልጠይቅሽ? እሺ። ቆይ ለምንድን ነው እዚህ ቤት እንደዚህ የምትኖሪው? ሰው እግር ላይ እስከመውደቅ፣ የኔን ቁጣ የኔን ስድብ እስከመቻል ብዙ ነገር እየተባልሽ ግን ዛሬም እዚህ ያለሽ?
እያለቀሽ ነው? ኧረ አይደለም። በቃ ልሂድ። በቃሽ፣ ደህና ደሪ። ጥያቄ እንኳን መልሽልኝ። አታስቢ፣ አንድ ቀን ሁሉም ነገር ይገባሻል። ምንድነው እንደዚህ የምታስቢው? እኔ እያወራሁሽ አይደል? መልስ ጠፍቶብኝ ነው አላውቅምና፣ ብቻ እዚህ ቤት አለው። ደህና ደሪ። ሁሌም ቢሆን አትገባኝም። ለምንድን ነው የማይከፍተኝ? እኔ እዚህ ማድረገው ግራ ገብቶኛል። አንተ እዚህ ተቀብለህልኛል። አንተ ሀሩን ህይወት እዚሁ ምን ትሰሪያለሽ እንዴ? ልቀሰቅስ ነው የመጣሁት። ምንድነው? ሰላም አይደለም እንዴ? ስለምን ሰላም ነው የምታወራው? ሀሩን እኛ ምንም ጊዜ እኮ የለንም። አንተ ግን እዚህ ተጋድመሃል። እሱ አልጠፋኝም። እንዴ ጠፍተዋል እንጂ ባይጠፋማ በዚህ ሰዓት አንተ ትተኛ ነበረ። ሀሩን እኛ እኮ ጊዜ የለንም። እዚህ ቤት በቆየን ቁጥር ሞታችን ነው የምናጣድፈው። አስበሃል? እሺ አሁን ምን ላድርግ? ሀሩን ፍቅር አስይዛታለሁ ያልካትን ልጅ ፍቅር አስይዛት። ለምንድን ነው የምትፈሰው ልጅ? ያቅሜን የሞከርኩኝ አይመስለኝም ሀሩን። ምክንያቱም በዚህ ሰዓት አንተ ተኝተሃል እና በዚህ ሰዓት እሷ ጋር መሄድ ነበረብኝ። በትክክል ብቻዋን ስታገኛት ጥሩ ነው። በላውን ተነስ። እሺ ሄዳለሁ። በል ፈጠን አድርገው። አንዲትን ገረድ ፍቅር ለማስያዝ ይህ ሁሉ ጊዜ መፍጀት አልነበረብህም። እንደምታስቢ ወይም እንደምታዩ ልጅቷ ቀላል አይደለች። እንደዚህ እያላችሁ ልጅቷን ላይ አትስቀሏት። አንድ ቅባት ነገር ገዝተህ ብትሰጣት ልጅቷ እሺ ትልሃለች። ልታግዘን ደግሞ ግድ ነው አሮን። እሺ አታስቢ። ጎሽ የኔ ልጅ እንዲህ ነው። አልተኛሽም እንዴ? እዚህ ምን ትሰራለህ? እባክሽ እንቅልፍ እምቢ አለኝ እና እንደማትተኝ ገምቼ ወደ አንቺ መጣሁ። ይገርምሃል፣ ልክ ልተኛ ስለመጣ ጥሩ ታስመስያለሽ። ቆይ አንተ አይገባህም እንዴ? በቃ እኔ ካንተ ጋር ማውራት አልፈልግም። እኔ ግን ፈልጋለሁ። ስለዚህ እናወራለን። ደግሞ አትርሺ፣ ውለታ አለብሽ፣ ትልቅ ውለታ። እሱን አልረሳሁትም፣ ደግሞ መልስልሃለሁ። እኔ ማንም ውለታ እንዲኖርብኝ አልፈልግም። ዛሬውን እንድትመልሽልኝ ነው የምፈልገው። ቅርፌ እስኪመጣ አውሪኝና ከዛ ውለታሽን መልሽ። እሺ፣ ስለምንድን ነው ማውራት የምትፈልገው? እሱም ባውቅማ ከራሴ ጋር እያወራሁ አምሽ ነበር። አንቺ ነሽ ስጠይቅሽ የምትመልሺው። ከደበረሽ ደግሞ ይቅር። አይ ጠይቀኝ። እኔ ውለታ እንዲኖርብኝ አልፈልግም። የፈለግከውን ነገር ጠይቀኝ። እሺ፣ የምትወጂውን ከለርና ጫማ ቁጥርሽ። ይሄ ደግሞ ምን አይነት ጥያቄ ነው? ዝም ብለሽ መልሽ። እሺ፣ ጥቁር ከለርና 38 ቁጥር። የኔ ምርጫ ጥቁር። ጥያቄውን ቀጥል። ምንድነው ዝም ብለህ የምታፈጣው? ጠይቀኝ እንጂ። ፍቅረኛለሽ? ምን? ዝም ብለሽ እውነት መልሽ። የለኝም። እንደዚህ ምን አልከኝ? አሁን ምንም ሳትይ አይንሽን ጨፍኝ። አንተ ማል እንዴ? እንዳልከፋሽ ተስፋ አደርጋለሁ። ሄደ ለዛ ባለጌ። አንቺ አምሻል እንዴ?
ስደረሰ እየቀራረብኩ ነው። እንዴት አደራችሁ? ታዴ እንዴት አደርክ? ምን በጊዜ ተነሳ? አይ ወደ ስራ መሄድ አለብኝ። እሺ በል ቁጭ በል። በሌሊት ተነስቼ የሚጣፍጥ ምግብ ነው የሰራሁልክ። አሁን የተነሳች መስሎኝ ነበር። እውነት ለመናገር ፈሪያ እያገዘች ነው አይደል? አዎ እያገዘችኝ ነው። ገና ምን አይተሽ? በደንብ አግዝሻለሁ። በቃ ታዴ ቁጭ በል። አይ አልቀመጥም፣ ስራ ረፍዶብኛል። ባይሆን ምሳ አብረን እንበላለን። እንደዛ ይሻላል። በቃ እሺ እንደዛ ከሆነ ጥሩ። በሉ ደህና ዋል። ፈሪያ ሂጂና ሀሩን ቀስቅሽው። ምን አልሰማሽኝም? ሂጂና ሀሩን ቀስቅሽው። ግን አሁን ይነሳል ማለቴ? ምንም ማለቴ ምናምን የሚባል ነገር የለም። ነገርኩሽ አይደል እንዴ? እሺ አንቺ ሄደሽ ቀስቅሽው እንጂ እሱ እንደሆነ ወደዚያ ይወጣ። ሀሩን ህይወት እየጠራችህ ነው። ሀሩን በጠዋት ደግሞ ተነስቶ የት ሄዱ ነው? ምን አገባኝ እኔ ያለም እላታለሁ። ግን ነገር ላገኝ እችላለሁ። እንትን ማጋለጥበትማ የሆነ ነገር ላገኝ ይገባል። እንዴት ምን ነገር የለም። ወይ እጭ እሺ ቆንጆ ምን ልታዘዝ? እዚህ እንሰራለን። ክፍሉ ያንተ ነው ተጠቀምበት ስላላችሁኝ ከሻወር መልስ ወደዚህ ነው የምመጣው። ምነው ጠፋው እንዴ? አይ ማለት ክፍሌ የገባሁት እየተጠራ እንደሆነ ልነግርህ ነው። በቃ ሳልፌ ልውጣ። ቢያንስ ይቅርታ ጠይቀኝ። ምንም ነገር አላጠፋውም። አንድ ነገር ልንገርሽ፣ ስትናደጂኝ በጣም ታምሪያለሽ። ፈሪሃ 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 እንት ዳን ፈሪሃን ሁሉ ሰዓት የቱንሽ ነው? የትም እዚሁ ነበርኩኝ። መናዬ አትናደጂ። እኔ ሀሩን ክፍል ልኪያት ነው። ምን ሀሩን ክፍል? አዎ መና ጥሪው ብላኝ እኮ ልጠራው ሄጄ ነው። ይሄ ሁሉ ሰዓት ምን ትሰሪያለሽ? እና እስካሁን እዛ ነበርሽ? አዎ ማለቴ እሱ ስላልነበረ ከሻወር እስኪወጣ እየጠበኩት ነበር። ታዲያ አሁን ወዴት ነሽ? ጠርችሽ አይደል እንዴ መጣሽው? ለካ አንቺ ጠርተሽኝ ነው። እሺ ምን ፈልገሽ ነው? እሺ ልብሴን አስተካክልኝ። እሺ የኔ ልጅ የምትሄጂበታለሽ እንዴ? አዎ ክላስ አለኝ። የሆነ ነገር ልነግርሽ ነበር። ለነገሩ ከአንቺና ከፈሪያ ስለማልቀርብ ተይው በቃ። ምንድን ነው ንገሪኝ። አይ ተይው። ችግር የለውም ለማወቅ እኮ ነው። ደግሞ ፈሪያ ምን አደረገች? ይኸውልሽ መናዬ ከዚህ በፊትም አይተሻታል። ሀሩን ክፍል መመላለስ አብዝታለች። እኔም ማስተውየዋለሁ። በእርግጥ ችግር የለውም ወጣቶች ናቸው። ያው ልጄ ከሰራተኛ ጋር መሆኑ ያዋርዳል እንጂ ችግር የለውም አትበይ። ችግርማ አለው። ይሄ እኮ የተከበረ ቤት ነው። ሳልፊ ጅብ ይህን የተከበረ የምትዩ ቤተሰብሽን በአንድ ሳምንት ነው ምስቅልቅሉን ማውጣልሽ።
ምን አመጣሽ እንዴ? ይሄ አዘጋጅቼልሻለሁ። አይ እሱ አይሆንም። ምን ነው የምትወጂ መስሎኝ ነበርኩ። ቆይ ሀሩን ክፍል ትሰሪያለሽ? ነገርኩሽ እኮ ህይወት እንድጠራው አዛኝ ነው። ይህን ሁሉ ሰዓት ለመጥራት ምና ክፍሉ ተዘበራርቆ ነበር፣ ማስተካከል ነበረብኝ። እሺ ሌላስ? ፈሪሃ ነይ ቁጭ በይ። አውቅሻለሁ፣ አንቺም ዋሸት አትችይም። እኔ እንጃ እንዴት እንደምናገርሽ አላውቅም። ምንድነው ንገሪኝ። ዝም ብሎ ቆንጆ ነሽ ምናምን ይላል። ምን? አንቺ? አዎ መናገር አልነበረብኝም። አይ እንኳን ነገርሽ፣ ጥሩ ነው ያደረግሽው። ከዚህ በኋላም ደግሞ ሁሉንም ነገር ትነግሪኛለሽ። እሺ እሺ። በይ አሁን ሂጂ፣ እኔ ልብሱን አወጣዋለሁ። እሺ። ይሄ ማይረባ የእውነት እሷን ቆንጆ አላት? ቆይ እኔ ምን እየሆንኩ ነው? ምን አገባኝ? ለምንድነው እንደዚህ የምናደርገው? ኧረ እባክህ ናከናፈኩ መምጣት ነው። ለማንኛውም ምንም አዲስ ነገር እያገኘው አይደለም። የሀሩን ነገር ተው፣ ምንም እያገዘኝ አይደለም። ምን እንዳፈዘዘው ነው ያላቅም። ኧረ እባክህ እናንተ ዛሬ ልንገናኝ። እማዬ በቃ እደውልልሻለሁ። እሺ የእኔ እናት። እሺ እወድሻለሁ። ፈሪያ ቁርስ አቅርቢልኝ፣ ልወጣ ነው። እሺ። በእርግጠኝነት ያን የምትደውይለትን ሰውዬ ልታገኝ ነው የምትሄጂው። ቆይ ምን ማድረግ ነው ያለብኝ? ቆይ እሷ ነው ቆንጆ ነሽ አላት? ቆይ እኔ ከሷ ለነገሩ ምን አገባኝ? ጨራርሰሽ እየወጣሽ ነው እንዴ? አዎ ቶሎ እመለሳለሁ። እንዴት አድርሽ? ምን ነው ያድርግ? የምትወጪበት አለ እንዴ? አዎ ዛሬ ክላስ አለ። ዛሬ ደግሞ በጣም አምሮብሻል። እሺ አመሰግናለሁ። ቆይ ልሸኝሽ? እኔን? ያው ካልደበረሽ። ኧረ አይደብረኝም፣ ችግር የለውም። ና ቆይ ይሄ ልጅ ምን ለማድረግ እየሞከረ ነው? ለምን እንደዚህ የምታይ? እያየሁህ እንደሆነ በምን አወቅህ? እያየሁሽ ስለሆነ ይሆን? ቅድም ግን አምሮብሻል ያልከኝ እውነት ነው? አዎ የምሬን ነው። ዛሬ በጣም አምሮብሻል እህቴ። ምንድን ነው ያልከው? ምን ነው እህቴ ስላልኩሽ ድንገትሽ? አዎ ምንም አይነት ወንድም አልፈልግም። እሺ ጠብቂኝ። ከዚህ በኋላ ባልሽም እውነታው ግን እሱ ነው። አንድ ነገር ልንገርህ። ምንድን ነው እሱ? ተው በቃ ነው። ንገሪኝ፣ ምንድን ነው? አይ ቆይ ለምንድን ነው ፈሪሃን ቆንጆ ነሽ ያልካት? ምን? ቆይ አሁን ከምናወራው አዎ ያገናኘዋል። በቃ ከፈሪሃ ራቅ እንዴ። ለምን? ምክንያቱም እሷ የምትላት ነገር እውነት ነው ይመስላት። በቃ ስለዚህ እንደዚህ ነገር አትበላት። በቃ ይሄን ነው የምትይ?
ልቀቀኝ። ሻው ልሂድበት። እኔና አንቺ ግን ከዚህ በኋላ ጥሩ ጓደኞች መሆን እንችላለን። እንዴ ቆይ ለምንድን ነው እንደዚህ ሆንክ ያለሁት? ለምንድን ነው እጄን ሲነካኝ ልቤ እንደዚህ የመታው? እንደዚህ የምታይኝ? አይ ኧረ ምንም እንዲሁ ነው። በወሬሽን አታወሪ፣ አርፈሽ ስራሽን ስሪ። እሺ ትሰሚኛለሽ? አርፈሽ ስራሽን ስሪ። ከዚህ በኋላ ምህረት የሚባል ነገር የለም። በእርግጠኝነት ይህንን ሰውዬ ልታገኝ ነው የምትሄጂው። ልከተላት ይገባል። የሆነ ማስረጃ ማግኘት አለብኝ። ይቺ የተረገመች ሴትዮ ቆይ በዚች ደቂቃ ውስጥ ወዴት ጠፋችብኝ? ፈሪያ አንድ ማስረጃ ማግኘት አቃተሽ? ሄሎ አጎቴ፣ ደህና ነኝ። አሁን እኮ ሱቅ ወጥቼ ነው። አጎቴ ይህን ጉዳይ ከአንተ ጋርም ከአያቴ ጋርም በጣም ብዙ ጊዜ አውርተንበታል፣ ተጨቃጭቀንበታል። እባክህ ተወኝ። አሁንም ደግሜ ልንገርህ፣ እዚህ ያለው ስራ ምንም ነገር አልከበደኝም እያልኩ ነው። ደግሞ የመጣሁበትን አላማ ሳላሳካ ወዴትም አልመጣም። በቃ ከዚህ በኋላ ስለዚህ ጉዳይ ለመጨቃጨቅና ለማውራት ከሆነ አትደውልልኝ። ቻው። ቆይ አሁን በዚህ ሁኔታ ጥያቸው ወዴት ነው የምሄደው? ቆይ ሴትዮ ቀንሽን ጠብቂ፣ ዋጋሽን ነው የምሰጥሽ። ፈሪያ እህት ሄሎ እህት፣ ሄሎ። የት ነህ አንተ? እኔማ ቤት ነኝ፣ ግን ቤት ውስጥ አንቺም ፈሪያም የላችሁ። እሷ ደግሞ የት አባቷ ሄዳ ነው? አላውቅም። አንቺ የት ሄደሽ ነው? የተረገመች በእርግጠኝነት እኔን ለመከተል ወጥታ ነው። እቤት ከሌለች አሁን እንደዛ ነው የሚሆነው። እና ዝም ብለህ ተቀምጠሃል ይሄንን እያወቅ? ቆይ ምን ላድርግ? የምታፈቅረኝ ልጅ የለችም። ቆይ አንተ ምን አይነት ልጅ ነህ? ቤት ውስጥ ማንም እንደሌለ ካወቅ ፋይሎችን አትበረብርም? እሺ በል አሁን ተነስ። አሁን ስመጣ ፋይሎችን በእጄ እንድታስረክበኝ እፈልጋለሁ። እሺ።
እዚህ ምን ትሰሪያለሽ? አንተ ልጠይቅህ እንጂ እዚህ ምን ትሰራለህ? እቃ ጠፍቶኝ እና እቃ ቢጠፋ የታደይ ቁም ሳጥን ውስጥ ለዛውም የስራ ፋይሎች ውስጥ ነው እንደምፈልገው። በቃ አጥቼዋለሁ። አንቺ ደግሞ አስተካክዪ። ወዴት ነው የምትሄደው? ምን እያደረግሽ ነው ፈሪያ? እዚህ ለምን እንደመጣህና ምን እየፈለክ እንደሆነ ሳትነግረኝ የትም አትሄዳት። ነገርኩሽ እኮ እቃ እየፈለግኩ ነበር አጣሁት። በቃ አሁን ነገር ሁሉ ግልጽ ሆኖልኛል እና ደግሞ በደንብ እርግጠኛ ሆኛለሁ። ምን ነው ግልጽ ይሆናልሽ? አንተ ሙሉ ለሙሉ የእናትህ ተባባሪ ነህ። ምን እንደምታወሪ አላውቅም። እባክህ አታስመስል። የማወራውን በደንብ ጠንቅቀህ ታውቃለህ። አንድ የማውቀው ነገር ቢኖር አንቺ አላርፍ እንዳልሽ ነው። ስለዚህ አምናሃል ማለት ነው። አሳልፊ። ወይኔ ገምቼ ነበር እኮ ይሄ ከንቱ ወታለለኝ። ኤሌር አልሆንም፣ እባክሽ አልሆንም። ነዋ ወረቀቶቹን አላገኘኋቸውም። ቆይ ምን ላድርግ? እየፈለኩ እያለ ፈሪያ ደረሰችብኝ። አንድ ላይ እንደምንሰራ አረጋግጣለች። ሄሎ ሄሎ፣ ያስጠላ። እሺ አሁን እንዴት አድርጌ ነው ከዚህ ቤት እንድትወጣ ማድረግ? ያወጣቸውን ወረቀቶች አስተካክዬልሃለሁ። ጥሩ አድርገሻል። እና የጠፋብህን እቃ አገኘህ? ቆይ አንቺ ማነሽ? እዚህ ቤት ስራሽ ምንድን ነው? ምን አይነት ጥያቄ ነው የምትጠይቀኝ? የጠየቅኩሽን ብቻ መልሽ። ጥሩ፣ ፈሪያ እባላለሁ። እዚህ ቤት ደግሞ ሰራተኛ ነኝ። በቃ ቆይ ምን ለማድረግ እየሞከርክ ነው? እና የዚህ ቤት ሰራተኛ ከሆንሽ ለምንድን ነው አርፈሽ ማትቀመጪው? ገባኝ። እናትህና አንተ ለምታደርጉት ነገር እያስፈራራኸኝ ነው? እያስጠነቀቅኩሽ ነው ፈሪያ። ከዚህ በኋላ ለሚመጣብሽ ነገር ምንም አይነት ኃላፊነት አልወስድም። ሁሉንም ነገር ለታዴና ለመና እናገራለሁ። ብልጥ ነኝ ብለሽ ትናገሪያለሽ እንጂ ጅልነትሽ ያመዝናል። አሁን አንቺ ሁሉንም ነገር ብትናገሪ ማን ያምንሻል? ዝም አትበይ፣ መልሽልኝ እንጂ ማን ነው የሚያምንሽ? በአንቺ የምትቀናዋመና ምን? ወይስ ብዙ ጊዜ ስትዋሽ ያገኘሽ ታዴ? ባያምኑኝም እኔ ምንም ጉዳይ አይደለም። በይ እንደውም ለእኛ ጥሩ ነው። የሚሉሽን አብረን የምናየው ይሆናል። ግን ተጠንቀቂ። ግን እኮ ምንም አይነት ማስረጃ ሳይኖረኝ ታዴም ሆነ መና ሊያምኑኝ አይችሉም። ለእነሱ ማሳያቸው የሆነ ማስረጃ ያስፈልገኛል። ሄሎ የኔ ፍቅር እስካሁን አልመጣህም? እሺ የት ደረስክ? ኧረ በእናትህ እኔ ስንት ሰዓት ሙሉ እዚህ ጠበቅኩ እኮ። ምን ሆነ ነው? ታውቂያለሽ እኔ ከቤት እኮ ተደብቄ እኮ ነው የምወጣው። ምን ሆነ ነው? አፍጥነው። እሺ የኔ ፍቅር እሺ እሺ ቶሎ በል።
በጣም ነው ደግሞ የመጣችው። መናዬ ደህና ነሽ? የት ነበርሽ? ምን ታደርጊያለሽ እዚህ? እኔማ ክላሴ ላይ ነው። እሱን ጨርሼ እኮ ወደ ቤት ስሄድ ነው ያገኘሁሽ። አንቺ ግን ሰው እየጠበቅሽ ነው? አይ አረ አይደለም፣ ታዴ ምሳ ቀጥሮኝ እዚህ እስከዛ እስከወጣ ድረስ ቡና እየጠጣው ነው። እሺ በቃ አባዬን የምታገኙ ከሆነ እኔም አብሬሽ እመጣለሁ። አንቺ ከኔ ጋር? አዎ ውጭ ካገኘሁት በጣም ቆይቻለሁ። አባዬ ደወለው? አዎ ምንሽ ነው? አይ ሳንደውል ዝም ብለን ሄደን ሰርፕራይዝ ብናደርገው አይሻልም? ታዲያ ቀማሽ ነው እኮ። መናዬ ይቅርታ፣ ታውቂያለሽ እኮ ቸኩላለሁ። እሺ በቃ ነኝ ልሂድ። እሺ ነይ። እሺ አባዬ እንዳናስጠብቀው። መጣሁ። እሺ የተረገመች ሰላቢ አንቁ ከየት ነው የመጣችው? በዚህ ሰዓት ወዴት ነሽ? ይሄንን እናንተ መናገር አለብኝ? ካላስቸገርኩሽ ብትነግሪኝ። የምናን ክፍል አጸዳ ነው። ትፈቅድልኛለህ ልሂድ? ወይ ፈጣሪ ሆይ፣ ቶሎ በይ እንጂ አባዬ ላይ እንዳናረፍድበት። እየመጣሁ ነው። እኔ የምልሽ ፈሪሃ፣ ዛሬም ስለ ፈሪሃ ካንቺ ጋር ልናወራ ነው? የኔ ቆንጆ ምን ላድርግ ብለሽ ነው? ያው እኔ እኮ ስለሷ ማወቅ ስለምጓጓ እኮ ነው። ልክ ነሽ። በእርግጥ እናንተ ከመጣችሁ በኋላ ትንሽ ተቀይራለች። በቀደም እንደነገርሽ ግን ያለ ተያዥ ነው እሷ እዛ ቤት የገባችው? አዎ አባዬ በራችን ላይ ወድቃ ነው ያገኛት። ቆይ ዘርፋን ብትሄድስ? ማ ፈሪሃ መቼም አታደርገውም። እሷ እኮ እውነት አለኝ ሀቅ ተደብቃ አትቀር ምናምንም እያለች ቀን የምትዘርፍ ሰው ነች። እንደዚህ ነገር አታደርግም እሷ መቼ። ለነገሩ ልክ ነሽ። ሀሩንም ስላለ አታስበው። ከሀሩን ጋር ምን አገናኘው? የኔ ቆንጆ ፈሪሃ ፍቅር ይዟታል ከሀሩን ጋር። እሺ ወሬን ቀይርና ቶሎ እንሂድ። ደግሞ ብታምኚም ባታምኚም ዛሬ ጭራሽ ብቻቸውን ናቸው ቤት ውስጥ። እባክሽ ቤት መናያ አትቆጪ። ከፈለግሽ አንቺ ወደ ቤት ሂጂ፣ እኔ አባትሽ ጋር ሄዳለሁ። ሁለቱ ብቻቸውን ከሚሆኑ አንቺ ይሄን እድል አትጠቀሚበት። እባክሽ የራሳቸው ጉዳይ። እኔ ካንቺ ጋር መሄድ ነው የምፈልገው። ደረቅ ደግሞ አስር ያደውልኝ። እንዴት ነው ወደ አንተ መምጣት የምችለው? እቺ ደረቅ አብራኝ እየተከተለችኝ ለራሴ። ዛሬ ውርደት። እዚህ ክፍል ውስጥ የሆነ ማስረጃ ማግኘት አለብኝ። ያንተን ማንነት የሚገልጽ ነገር ማግኘት አለብኝ። ወይኔ ፈሪሃ፣ የሆነ ነገር ማግኘት አለብሽ። ፈሪሃ ስልክሽ እየጠራ ነው። ፈሪሃ
ሀሎ ልጄ ፈሪያ፣ ሀሎ። ለምንድን ነው ዝም የምትይ? ምን ነው አባትሽ ታዴ የተናገረሽ ነገር አለ እንዴ? ሀሎ ሀሎ። ቆይ አንተ ምን ማድረግ ነው? ስጠራሽ እኮ አልሰማሽኝም። ሄሎ አጎቴ፣ ቆይ አንዴ እደውልልሃለሁ። ስጠራሽ እኮ አልሰማሽኝም። እና አንተ ስጠራኝ ስላልሰማኝ ሰው ስልክ ማንሳት አለብህ? ተረጋጊ ቆንጂት፣ ምንም የሰማሁት ነገር የለም። በጣም ታሳፍራለሽ። እሺ ባለጌ። ቆይ የፈሪያ አጎት ምን ለማለት ፈልጎ ነው አባትሽ ታዴ ምናምን ያለው? ፈሪያማ የሆነ የተደበቀ ሚስጥር አላት። ቆይ ምንድን ነው የሚሻለኝ? ታዴን አይመችኝም ብዬው እቤት ሄዶ ይሆናል። እችን ደረቃውን እንዴት አድርጌ ነው ወደ ቤት ወስዳት? አናገርሽኝ? አይ በጭራሽ መናዬ፣ በጭራሽ። እሺ አሁን ለአባዬ ደውይለት እና የቱ ጋር እንዳለ ጠይቅ። እራሱ ደወለ? አንሹ በቃ። አይ ታዴ አይደለም። እና ማን ነው? መና ወይኔ መናዬ፣ በእናትሽ ወይኔ ጉዴ ፈላ። ህይወት ፈላው። ሆዴን እያመመኝ ነው። እሺ እዛ ልቀመጥ፣ ድንጋይ ጋር ልቀመጥ። የሆነ ቦታ ፈልጊ፣ ጥላ ቦታ ነገር የለም? አይዞሽ። ወይኔ መናዬ ቶሎ በይ። በጣም እያመመሽ ነው? በጣም። እሺ አይዞሽ። ቀስ በል። ወይኔ ምን ሆኜ ነው? ምንድን ነው? ቀስ በል። ወይኔ ጉዴ! በጣም እያመመሽ ነው? አዎ በጣም። ወይ እሺ ስልክ እንደውልና ልታንዴት ነው? አይ በጭራሽ በጭራሽ። አቤት መድኃኒት አለኝ፣ እዛ ሂጅ እጠቀማለሁ። እሺ እንደዛ ይሻላል? አዎ ምን ይሻለኛል? አይዞሽ ምናዬ፣ አደራሽ ለታዴ እንዳትነግሪው። ታዴ ይጨነቅብኛል። ኧረ ችግር የለውም አንቺ ደህና ሁኚ እንጂ። እሺ ቀስ ብለሽ መሄድ ትችያለሽ። እንሂድ። እሺ ተነሽ። ያዥኝ። ሲም የለም። ይህ ታዴ በልጅነቱ አይደል እንዴ? ቆይ ላስረዳሽ። አንተ ፎቶ ይይዛ እሱ ፎቶ የታዴ ልጅነት ፎቶ ነው አይደል? አይደለም። አይቼዋለሁ፣ ራሱ ነው። ቆይ እንዴት ጀመር? ክፍል የሚል ሰራ ገባ? ምክንያቱም ሁሉም ነገር ስላወቅሁ። ሁሉንም ነገር? አዎ ሁሉንም ነገር። አንድ ነገር ልንገርህ፣ ምንም የምታውቀው ነገር የለም፣ ወደፊትም አታውቅም። እሺ? ቆይ አንቺ ማነሽ? ይሄን ጥያቄ ደጋግመህ ጠይቀኸኛል፣ ደጋግሜ መልሼልሃለሁ። ግን ዋሽተሻል። አንቺ ሰራተኛ አይደለሽም ማለት? አሁን ዝም በል። በጣም እርግጠኛ ነኝ እዚህ ቤት ለሰራተኝነት አይደለም የመጣሽው። ለምን አትተወኝም? ቆይ ራስን ኑሮ ለምን አትኖርም? ምንድን ነው ሀሩን? አምጣ ፎቶውን ስጠኝ። ፎቶውን አምጣ። አሁን በጣም እርግጠኛ ሆንኩኝ። ራሱ ነው። በይ ንገሪኝ፣ የታዴ ፎቶ እዚህ ምን ይሰራል? አልናገርም ካልሽ ሁሉም ሰው ሲመጣ ለእነሱ የምታብራሪ ይሆናል። እዚህ ቤት ውስጥ ነው ያገኘሁት። ከዛ ትራስ ውስጥ አስቀመጥሽው። የማይመስል ነገር አታውሪ። ምንም ነገር ለአንተ ማብራራት አይጠበቅብኝም። ልገምት፣ ለበቀል ነው እዚህ ቤት የመጣሽው። ምንድን ነው የምታወራው? አዎ በስልክ አጎቴ እያልሽ የምትጠሪው ሰው ስለ ታዴ ሲያወራ ሰምቼዋለሁ። ምንም ነገር እንዳልሰማህ ነግረኸኝ ነበር።
አንቺ ብቻ አይደለም የምትዋሺው፣ ሁሉም ሰው ይዋሻል። እኔ ውሸታም አይደለሁም። ነሽ እንጂ በጣም ውሸታም ነሽ። ውሸታም አትበለኝ። ቆይ ምን ነበር አላማሽ? መናና ታዴን መጉዳት? በጭራሽ እነሱ ላይ እንደዚህ ላደርግ አልችልም። ገባኝ። ንብረት ነበር አላማሽ ማለት ነው። እባክህ እንደዚህ አይነት ንግግር አትናገረኝ። እና እንደምትላት አይነት ሴት አይደለሁም። ምንም ብትይ አላምንሽም። ከአያትሽ ውጪ ቤተሰብ እንደሌለሽ ነግረሽኝ ነበር፣ ግን አለሽ። ስለ እኔ ብዙም የማታውቀው ነገር አለ። እሱን አሁን ላስረዳህ አልችልም። አትችይም። ሁሉም ነገር ለቤተሰብ ሳስረጃለሽ። አሮን እባክህን በማያገባ ነገር አትግባ እያልኩ ነው። ሌብነትሽና ውሸትሽ ዛሬ ይጋለጣል። ትሰማኛለህ? እኔ ፈሪሃ ሌባ ውሸታምም አይደለሁም። እሺ ለትንሽ አሳምነሽኝ ነበር። እባክሽ በረሩ ታምጣ የአባቴ ወይኔ ጉዴ! ወይኔ አሮን! ወይኔ እንዴት ነሽ? አሁን ተሻለሽ? አዎ አሁን በጣም ደህና ነኝ። እሺ እኔ በጣም ደንግጬ ነበር። እንደዚህ ቶሎ የሚሻልሽ አልመሰለኝም። ይገርምሻል፣ ከድሮም ጀምሮ እንደዚህ ያመኛል፣ ግን ወዲያው ነው ደግሞ የሚሻለኝ። አይ ዋናው ቶሎ መሻሉ ነው። ምን እያደረግሽ ነው? ለአባዬ ልደውልለት ነው። እንዴ ለምን? አልታወቀሽም እንዴ? እስካሁን እኮ ደውለን አልነገርነውም። ያስባል እሱ። በጭራሽ። እንዴ ምን ሆነሽ ነው? ወይ መናዬ ይቅርታ፣ እኔ ደውልለታለሁ ብዬ እኮ ነው። እሺ ስልኬን ስጪኝ። አይ መናዬ ከኔ ጋር ይሆንልሽ። ምን ታደርጊዋለሽ የኔ ቆንጆ? ደፋር። አሁን ደህና ነሽ አይደል? አዎ። ቆይ ለታዲ ቴክስት ላድርግለት አንዴ። እሺ ገረድ ምን አባቷ ፈልጋ ነው የምትደውለው? እንዴ ምን አይነት ደደብ ናት እቺ! በእግዚአብሔር ሲዘጋባት እንኳን አይገባትም። የኔ ስልክ ጠራ እንዴ? ሁይ መናዬ መስሎሽ ነው አይደለም? እሺ ነይ ቶሎ ቶሎ ደርሰናል እኮ። አዎ እሺ መጣ። ነይ እባክሽ ምንድን ነው ስልኩ የምትዘጊብኝ? ሄሎ ታዴ። ሄሎ ፈሪሃ ልጄ። አባዬ እባክህ ቶሎ ና ድረስልኝ፣ ጉዶኛል። ደህና አይደለሽም እንዴ? ፈሪሃ እያለቀስሽ እኮ ነው። ቆይ መና ያደረገችሽ ነገር አለ? አይ እንደዛ አይደለም ታዴ፣ እንደዛ አይደለም። ለምን አትነግሪኝም ፈሪሃ? ታዴ እኔ አሁን እደርሳለሁ፣ ግን ምን እንደተፈጠረ ንገሪኝ። ሀሩን ምን ሆነ? ፈሪሃ ህይወት የለችም ወይ? ለሷ ስጫትና ታናግረኝ። ምንም የለም። ኧረ እሺ ንገሪ ልጄ፣ እኔ ተጨነቅኩ እኮ። ታዴ ግን አውቄ አይደለም። ሀሩን ፈሪሃ ምን ሆነሽ ነው? ምን ሆነሽ ነው? ምንድን ነው ያልሽው? ምን
ያደረኩት ምንም ነገር የለም። ምን ነው ከቻለ ያደረግሽው? እባክሽ ምን ደርሰላት ይገባል። ለማንም ምን ደርሰላት? ለምን አትናገሪ? ምንድን ነው ያልሽው? ሀሮ ምን ሆነ? ሀሮ ምንድን ነው የሆነው? ውሃ አምጪ፣ ቶሎ በይ ውሃ አምጪ። ውሃ አድርጌለታለሁ ግን እስካሁን ምንም ሊሻለው አልቻለም። ቆይ ምን ሆነ? ሀሮ ሀሮ እባክሽ ንገሪኝ። አልሞተም አይደል? እኔ አላውቅም። ፈሪሃ ቆይ ምን ሆኖ ነው? ወይ ሀሮ ቆይ እንዴት አላውቅም ትይኛለሽ? በደንብ ይሁ እንጂ ሆስፒታል እንሂድ፣ ሆስፒታል እንሂድ ቶሎ በይ ሀሮ። አየልሽ ነገር ሮጥ ሮጥ ብለሽ ቀደምሽኛ። ምን አለ በሩ እንኳን ብትዘጊው። ምን ሆናችሁ ነው ልጄ? ሀሮ ምን ሆነ ነው? ምን ሆነ ነው? ምን አድርጋችሁት ነው? ወይኔ ጉዴ ፈላ። ምን ሆነ ነው ልጄ? ሀሮን ልጄ፣ ወይኔ ንገሩኝ እንጂ ምንድን ነው ዝም የምትለው? እባክሽን ቤት መኖሩን አረጋግጪ። ወይኔ ጉዴ ፈላ። ወይኔ አንድ ልጄ፣ አዎ ይተነፍሳል፣ በህይወት አለ። ወይኔ ጉዴ ፈላ። ትናገሩም እንደ ምን ሆነ ነው? ምን አድርጋችሁት ነው? ፈሪሃ ተናገሪ፣ ምንድን ነው የሆነው? እንጂ ምን አባሽ አድርገሽው ነው? ንገሩኝ እንጂ አንዳችሁ ምንድን ነው የሚዘጋችሁ እንዴ? ኧረ በእናትህ አንድ ነገር